አህባሾች አላህ ሱብሓነሁ ወተዓላ ይሰማል ብላችሁ ታምናላችሁ? ያያል ብላችሁ ታምናላችሁ? ይሄን ካመናችሁ እናንተ አላህን ከፍጡር ጋር መሰላችሁ ማለት ነው። ሐይ ነው ህያው ነው ብላችሁ ታምናላችሁ? አንቺም ህያው ነሽ፣ አንተም ህያው ነህ። ስለዚህ አላህን ከፍጡር ጋር መሰልክ። አላህ ዓሊም ነው አዋቂ ነው ብላችሁ ታስባላችሁ? ታምናላችሁ? አላህ ዓሊም ነው? አዎ፣ ሰው ልጅም አነሰም በዛም እውቀት አለው። ስለዚህ አላህን ከፍጡር ጋር መሳሰላችሁ ማለት ነው። ልብ በሉ። እኛ አላህ በቁርአን ላይ የነገረን ነብዩ አለይሂ ሰላቱ ሰላም ሐዲስ ላይ የነገሩን ስናጸድቅ ከማንም ሳናመሳሰል ስናጸድቅ ሙሸቢሃ ናችሁ፣ አላህን ከፍጡር ታመሳሰላላችሁ ትላላችሁ። ስለዚህ እናንተ የአላህን ባህሪ ምንም ላትቀበሉ ነው ማለት ነው። ሰሚ ነው የሚለውን አትቀበሉ፣ ለምን እንዳይመሳሰል። ያያል የሚለውን አትቀበሉ፣ ለምን እንዳይመሳሰል። አዋቂ ነው የሚለውን አትቀበሉ፣ ለምን እንዳይመሳሰል። አላህ ይወዳል የሚለውን አትቀበሉ፣ ለምን እንዳይመሳሰልባችሁ። አላህ ይጠላል የሚለውን አትቀበሉ፣ ለምን እንዳይመሳሰልባችሁ። አይ እነዚህን እንቀበላለን፣ ነገር ግን እነዚህን ስንቀበል እኛ ከማንም ሳናመሳሰል ነው ካላችሁ ታዲያ ሌላውን ለማትቀበሉ። ታዲያ እንደዛ ከሆነ ከማንም ሳታመሳሰሉ ሌላውንም ተቀበሉ። ከፊሉን ጥሎ ከፊሉን አንጠልጥሎ አይሆንም። ከፊሉን ባህሪ ይቀበላሉ ከፊሉን አልቀበልም ማለት ይሄ ፍልስፍና ነው ማለት ነው። በቁርአንና በሐዲስ የተረጋገጠ ሰለፎች እስካረጋገጡ ድረስ ያንን ነገር አምኖ ተቀብሎ መሄድ ነው። አላህ በቁርአን ላይ ሱረቱ ሷድ ላይ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ በሁለት እጆቼ ለፈጠርኩት አደም ለምንድን ነው የማትሰግደው አለ አላህ። በሁለት እጆቼ። ይሄን ማን ፈሰረ? እነ ኢብኑ ጀሪር አጠበሪ ታላቁ ሙፈሲር ሱረቱ ሷድ ላይ ገብታችሁ ማየት ትችላላችሁ። 75ኛ ያለ የተለያየ ሐዲስ አለ ለአላህ እጅ እንዳለ የሚያመለክት ለአላህ እግር እንዳለ የሚያመለክት የተለያዩ ሐዲሶች አሉ። ይሄንን ሐዲስና ቁርአን ትጥላላችሁ። ለምን አላህን ከፍጡር ላናመሳስል ታለ? ታዲያ እንደዛ ከሆነ ለምን ማየቱን ተቀበላችሁ? ለምን እውቀቱን ተቀበላችሁ? አይ ይሄን እቀበላለሁ ይሄን ግን አልቀበልም ካላችሁ ይሄ እናንተ ጥመት ነው የምትከተሉት ማለት ነው። ፍልስፍና አይምሯችሁ ነው የምትከተሉት። አይምሯችሁ የፈቀደላችሁ ትይዛላችሁ፣ ያልፈቀደላችሁ ትጥላላችሁ። ይሄ ደግሞ የሰለፎቹ ሳይሆን የነ ጀህም የሚሰፉዋን የጀህሚያ የሙዕተዚላ የሺዓ እምነት ነው። ሱብሃንአላህ።